አሁን ላይ ብሩኬ እየተጸጸተ ነው። ጸጸት ላይ ነው ያለው። እውነት ለመናገር ያክል በጣም ጸጸት ላይ ነው። ምክንያቱም ከዚህ በፊት ሀይሚዬ እናቃታለን በተደጋጋሚ ይቅርታ እንደጠየቀችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ምን ይባላል መሰላችሁ? የተደፋይ ውሃ አይታፈስም የሚባል ነገር አለ እና ብሩኬ ያሰበው ሀይሚ ከእጁ እንደማትወጣ፣ ሌላው ነገር ደግሞ እንደስተዛሬው ስታጠፋም ሳታጠፋም ይቅርታ ብለው እና ተለማምጠው አብረው እንደምትኖር ነበር ያሰበው፣ እንደማትቆርጥ ማለት ነው። ዛሬ ላይ ግን የእሷ ቆራጥነት ከሌላ ወንድ ጋራ መታየት ለብሩኬ በጣም እንዳስደነቀው የሆኑ ቦታዎች ሰምቻለሁኝ። ሊያስደንቀውም ይገባል። ምክንያቱም አልለመደውማ። ሀይሚ ይሄንን አድርገው ስለማታቅ ዘ ፈርስት ታይም ስለሆነ የመጀመሪያዋ ስለሆነም ያስገርመዋል፣ ያስደንቀዋል። ነገር ግን አሁንም ሀይሚ እያስተማረችው ይስተካከላሉ፣ ነገ ዛሬ ከነገ ይሻላሉ በማለት እየቀጣችው እንጂ ያለችው እውነት ከሱ ርቃ አይደለም። ያስታውቃል፣ አይኖቿ ይናገራሉ። ነገር ግን ብሩኬ ጥፋትን በጥፋት ላይ እየደራረበ ነው እየሄደ ያለው አሁን ላይ ማለት ነው። ምንም ሊስተካከል አልቻለም። ምንም ንግግሩን ራሱ አላስተካከለም። ሌላው ነገር ደግሞ ከዚህ ከሊንዳ ጋር የሚለጣጠፈውንም ነገር አላስተካከለም። በቃ ምንም ነገር ሌላው ነገር ደግሞ ቃላት አጠቃቀም ራሱ አላስተካከለም። ዝም ብሎ አፉ ላይ እንደመጣለት ነው የሚናገረው። አሁን ትናንትና ለሀይሚ ምን አላት? እነሱ ከአንቺ ይሻላሉ በእውቀት አላት። ሀይሚዬ ተምራለች። ባትማርም እንኳን ፈጣሪ ስማርት አድርጎ ነው የፈጠራት። ግን የተማረች ሰው ናት። ለሀይሚ ትምህርት አይገባትም ነበረ። ትምህርት ቤት ዝም ብላ ነው የሄደችው እና የዛን ያክል ብስልና አርቆ አሳቢ መሆኗን ጠንቅቆ ያውቃል። ጀግና ሴት ናት ብሎ በአፉ መስክሯል። እሱ ግን ያንን ቃል የተናገረው የማስመሰል እንደሆነ ዛሬ ላይ ብዙዎቻችን ተረድተናል። ነገር ግን ብሩኬ አንተ አሁንም አልነቃህም፣ ልትነቃ አልቻልክም። ሀይሚ እየቀጣችክ ነው ያለችው እንጂ እውነት አንተን ጠልተህ አይደለም። አንተ ግን አንድ ቦታ ላይ እንኳን አልተስተካከልክም። አሁን ላይ ማለት ነው እንዳለ ዛሬ ሌላ ነገር ነው የምንሰማው፣ አድሮ ሌላ ነገር ነው የምንሰማው። በተለይ ደግሞ የምትሰማው የእንትኖ እህት ነኝ ባዮችን በጣም ታዳምጣቸዋለክ። ወተህ መልስ ሲሉ መተህ እዚህ ለኦዲየንስ ጋር ያልሆኑ ነገሮች እንትን ትላለህ። ብቻ እነዚህ ሁሉ አንተ ላይ ክፍተት እንዲፈጥሩ አድርገዋል። ይኸውልህ እዚህ ጋር ኦዲየንስ በሚያየውና በሚመለከተው ነገር ነው አይቶ የሚፈርደው፣ የሚናገረውም ሊሳደብም የሚችለው ማለት ነው። ነገር ግን አንተ ደግሞ ያንን አልተረዳኸውም ማለት ነው። ሀይሚ ጉዶቼ ከቅዱስ ጋር መታየትም ወይንም መምጣትም ፈልግ አይደለም። ደጋግሜ የተናገርኩት ነገር ነው። ብሩኬን ልታስተምረው፣ ልትቀጠው፣ ልታስተካክለው በድጋሚ ይሄንን ስህተት እንዳይሰራ ለማድረግ እና ሌላው ነገር ደግሞ በትክክለኛ በሷ ህይወት ውስጥ አለ ወይስ የለም? ለነገ አስፈላጊዋ ነው አስፈላጊ አይደለም? ለሷ ህይወት አስፈላጊ የሆነ ወንድ ነው ወይስ አይደለም? ወይንስ ምንድን ነው? ትክክለኛ አፍቃሪ ነው ወይንስ አይደለም? ምን አይነት አላማ ነው ያለው ይሄ ሰው? ምንድነው ሀሳቡ? ምንድነው ቅዱ የሚለውንም ጠንቅቃ ለማየት ነበረ። ነገር ግን ምንም እንደማያፈቅራት ነው የተረዳ ነው ከሁኔቶቹ ማለት ነው። ምክንያቱም ዛሬ ሶስና ጋ ነገ ሊንዳ ጋ እየተለጣጠፈ ሀይሚን ያፈቅራታል ማለት ዘበት ነው። ነገር ግን ቆጭቶታል። ለምን? ስተቱን የምታርምለት ንግግሩን የምታርምለት የምትመራው መሪው ነበረች ሀይሚ። ምንም አልቀረም ለሀይሚ። ለሱ ግን ብዙ ነገሮች ቀርተውበታል። እሱ ግን በደመ ነፍስ ነው እየተመራ ያለው። የሰው ምክር ስለሚሰማ በቃ በራሱ አይተማመንም። በራስ መተማመን ይጎልሃል። በራስ ብትተማመን ኖሮ ዛሬ ላይ ሀይሚም ራሱ ከእጅህ አትወጣም ነበረ። በራስ ስለማትተማመን በሰው አብዛኛውን ጊዜ ሰዎችን ስለምታዳምጥ እዚህ ጋር ትልቅ ክፍተት ተፈጠረ። ለማንኛውም እኔ በስተመጨረሻ ማለት የምፈልገው ብሩኬ እስከሚስተካከል ድረስ ለሀይሚ በትክክል ለሷ ለህይወቷ የሚያስፈልጋት ወንድ ከሆነ እስከሚስተካከል ድረስ ቅዱስና ሀይሚዬ ግን ይሄዱበት። እስከዛው ድረስ ትንሽ ያጨለሉት ትንሽ
ምንም ነገር ቢሆን ማድረግ እንደምትችል ባሰበችው ነገር እሷ አስባና ወስና አቅዳ ማድረግ እንደምትችል እሱ የሆነውን መሆን እንደምትችል በስነ ስርዓት ጠንቅቃ ታሳየው እና ቅዱስና ሀይሚዬ ደግሞ ሂዱበት። እነ ሊንዳን የብሩኬ ላሞች እያበረታቱ አይደል? እየፖሰቷት አይደል? የኔ ቆንጆ እያሉ እኛ ደግሞ ለሀይሚ የተመቻ ሰው ለኛም ስለሚመቸን ትሄድበት። መቼስ ለወንድ አላሽቃብጥም እኔ። ሴት እህቴ ዝጋ እየተጎዳች ለብሩኬ ካላስቃበጥሽ እያላችሁ የምትሳደቡ ሰዎች አላችሁ። ሚዛናዊ ሆነሽ ፍረጅ ደግሞ ለምትሉኝ ምንም ሚዛናዊ የሚያደርግ ነገር ስለሌለ ነው ሚዛናዊ ሆኜ የማልናገረው ማለት ነው። ሚዛናዊ ሆኜ ከተናገርኩኝ ጥፋቱ የብሩኬ ስለሚበልጥ እኔ ደግሞ እውነተኛውን ነገር ይሄ ልክ ነው እያልኩኝ እውነትን ነው መከተል የምፈልገው። ይሄው ነው የኔ አላማ ማለት ነው እንጂ እንትን መጥፎ ነገሮችን ሁላ እያለባበስኩኝ ብሩኬ ልክ ነህ እያልኩኝ እናንተ እኮ ናችሁ ስተቱንም ልክ ነህ እያላችሁ ይሄው ልጁ መስመር ሳተ። ምድረ ያ ልጅ ማን ነው? ይሄ ግጥም ያነበበው ልጆች እነዛ ፈላ ልጆች ሀይሚን የተናገሩ ግጥሙ ላይ ምን እንዳሉ ግጥሙን በደንብ በስነ ስርዓት ትኩር ብላችሁ አዳምጣችሁታል። ለራሳቸው የማያውቁ ብሏል ግጥሙ ላይ ማለት ነው። ሄዳችሁ ቪዲዮ ደግማችሁ አስቡ። ዛትሚስ እኛን ለራሳችን አናቅም። እኛ ሁሉ ጊዜ እንደ እንትን ነው የምንቆጠረው እዚህ ሰው ሀገር ላይ ስለምንል። ግን ለምንድን ነው እየተነሳችሁ እንደዛ አፋችሁን የምትከፍቱት? እኛ ላይክ እያደረግን እኛ ሰብስክራይብ እያደረግናችሁ ለምንድን ነው እንደዛ አብዛኛውን ጊዜ አረብ ሀገር ያለን ሰዎች የምትጠሉን? አሁን እናንተ ሰው ሆናችሁ ማለት ነው። እነዛ ፈላዎቹ እናንተን ሰብስክራይብ አድርጎ ማንም አይከተልም። በአናታችሁ ተተከሉ። እግዚአብሔር እንዴት እንደተናደድኩኝ እኔ ትናንትና ደግሜ ቪዲዮን እያዳመጥኩትኝ ለራሳቸው የማያውቁ እኔ ነኝ ለራሴ የማላቀው። እኔ በግሌ እኔ ራሴን በፍቅር ነው የምወደው፣ በፍቅር ማለት ነው። እኔ ራሴን የምጥል አይደለም። በጣም ነው የምወደው ራሴን። አልወጣውም ያልኩትን ነገር ራሱ እንዴት መወጣት እንዳለብኝ ጠንቅቄ ማቅ ነኝ።